ዩኒቨርሲቲ ተማሪ ያለው ሁሉ ጊዜ በማገለግልበት ቦታ የምባረር ፌሎሺፑ ስፍራ የማይሰጠኝ የምሰደብ 7 የፌሎሺፑ መሪዎች ለ4 ሰዓት ያለማቋረጥ የሰደቡኝ ሰው ነኝ። እሱ ብቻ ሰዎች አላችሁ በመገፋት ውስጥ በመጠላት ውስጥ አንደርስታንድ በመደረግ ውስጥ አለመፈለግ ስሜት ውስጥ ነፍሳችሁ ትናወጥ ስለውኝ ሰው ነኝ። እሱ ብቻ ፎቶዬ ከተማሪዎች ጋር አብሮ እንዳይወጣ ከፌሎሺፑ በደብዳቤ አባረሩ። ዳዊትን ሲያዩ መልካም ነው ናቀው እንደዚህ ብለው ያረባችሁ እና ፌሎሺፑ ሸሽቼ 40 ምንጭ ከተማ አማኑኤል ስገባ ደብዳቤውን ቅጅ ገልብጠው በ40 ምንጭ ከተማ ሁሉ እንዳያገለግል በአብያተ ክርስቲያናት ሁሉ መሪዎች እያንኳኩ ሄደው ደብዳቤ አድርገው እንደ ቴኒስ ከዚህ ሲለኝ እዛ ሰፈር ሲሸሽ ከዚህ ሲመታኝ እዛ ሰፈር ሲሄድ እንደኔ ናፍቋችሁ ለጥየቃ እንኳን ስትሄዱ ገንዘብ ለመጠየቅ እንደሄዳችሁ ይሰማችሁ። እናንተ ስታልፉ ዝናብ መጣ ልብስ አስገቡ የተባላችሁ ሰዎች በሌብነት የምትታወቁ ሰዎች በተናቃችሁበት ሰፈር በተናቃችሁበት ከተማ በተናቃችሁበት መንደር እግዚአብሔር እናንተን ቀብቶ ያቆማችሁ። እንደኔ ከገንዘብ እስከ አገልግሎት በየትኛውም መንገድ መናቅ፣ መገፋት፣ መተቸት፣ አለመወደድ፣ መጠላት ነግራችሁ አልችልም። ሙሴ ገሎላቸው ነፍሰ ገዳይ እንዳሉ ተበድሬላቸው ወደ አለበት ብለው ልክ በሪጀክሽን በግራና በቀኝ ከፊትና ከኋላ ሲያናውጡኝ ግራ ሲገባኝ ለካ በዛ ሞመንት ውስጥ እያለ ሪጀክት እየተደረክ እያለ ላይታወቅ ይችላል። ህይወት ያበቃ ሰማይ የተደፈነብህ እግዚአብሔር የማይፈልግህ ነገር ከዚህ በኋላ ተንቆጣቅቶ የሚቀር ነው የሚመስልህ። ኖ አይደለም። ሪጀክሽን ፖቴንሻል ፕሮሞሽን፣ ተቀባይነት ማጣት፣ መጠላት፣ ተቃውሞ ከውጪ ብቻ ከሰይጣን ብቻ ሳይሆን ከውስጥ ካብሮ አደግ ከስጋ ዘመድ ከቤተሰብ ከባል ከሚስት ከወንድም ከእናት ከአባት እንደዚህ ካለ በኩል ሊመጣባችሁ ይችላል። የሚያጣጥላችሁ የዝቅተኝነት ስሜት እንዲሰማችሁ ይልኛል። ተራ እንደሆናችሁ እንደማትጠቅሙ ምናምንቴ እንደሆናችሁ እንዲሰማችሁ የሚያደርጉ ሰዎች በመንገዳችሁ ላይ ያጋጥማችሁ። ቀርበት ቦታ ምንም በኪሎም በኪሎግራምም በሊትርም በምንም ቢሸጡ በጅምላ ቢሸጡ ሰብክ ድል ተሰጥቶኝ 1 ሳምንት አጥንቼ 11 ሰዓት ፕሮግራም 6 ሰዓት ቸርች ገብቼ 400 ጊዜ ራሴን በመስታወት እያየው ሰብኬ ፕሮግራሙ ሊጀምር 20 ደቂቃ ሲቀረው ተተነዋል የተባልኩ እኔ ነኝ። ዮሴፍ በአጋጣሚ ነው ከቤት ወጥቶ የቀረው። ወንድሞቹ ለእስማኤላውያን አሳልፈው ሸጠውት ነበረ። እግዚአብሔር አምላክ ከእስማኤላውያን እጅ ተቀብሎ ፈርዖን ቤት አስገባ። በየትኛውም አይነት ሁኔታ ውስጥ ከየትኛውም አይነት እጅ አውጥቶ ወደ ህልማችሁ ወደ ዴስቲኒያችሁ ሊያመጣ እግዚአብሔር አምላካችሁ የእናንተ የታመነ ወዳጃችሁ እንደሆነ እንድታቁ እፈልጋለሁ። በየትኛውም አይነት ክፉ ሁኔታ ውስጥ ገብታችሁ ሊሆን ይችላል። በክፉ ሰዎች እጅ ውስጥ ወድቃችሁ ሊሆን ይችላል። በክፉ ሁኔታ ውስጥ እያለፋችሁ ሊሆን ይችላል። መነሻችሁ ላይ ያልነበረና በጉዟችሁ ላይ የተከሰተ አስቸጋሪ ነገር ቢገጥማችሁ አምላካችሁ እግዚአብሔር ህልም የሰጣችሁ ራእይ የሰጣችሁ ፕሮግራም በእናንተ ላይ ያደረገ እግዚአብሔር ወደዚህ ምድር በእቅድ ያመጣችሁ እግዚአብሔር ለጠላቶቻችሁ መጫወቻ እንደማይተዋችሁና አልቃ ገብቶ ወዳየላችሁ ወደዛ ነገር ሊያመጣችሁ የታመነ አምላክ አላችሁ። ብዙ ጊዜ ሰዎች የእግዚአብሔር አብሮነት ከነሱ ጋር እንዳለ ማወቅ የሚጀምሩት የሰው አብሮነት ካጠገባቸው መጥፋት ሲጀምር እያላችሁ ብላክቲ እያላችሁ በነበረ ጊዜ ሰው ከቧችሁ የእግዚአብሔር ህልውና ላይ ታወቃችሁ ይችላል። ሰው ባለበት ጊዜ፣ ጓደኛ ባለበት ጊዜ፣ ወዳጅ ባለበት ጊዜ እግዚአብሔር አብሮት የእግዚአብሔር አብሮነት ላይ ታወቃችሁ ይችላል። እግዚአብሔር ከናንተ ጋር እንዳለ ማወቅ የምትጀምሩት የከበባችሁ ሲበተን፣ አይዞ ያለ ሐሳቡን ሲያጥፍ፣ ቃል የገባ ፊቱን ሲያዞር የዛን ጊዜ እግዚአብሔር ይመቸዋል። ኮቴውን ሊያሰማ፣ ህልውናውን ሊያሰማ፣ ድምጹን ሊያሰማ የዛን ጊዜ እግዚአብሔር ይመቸዋል። በእናንተ በኩል እግዚአብሔር ለሰዎች እያደረገ ያለው ነገር ካል ያ ነገር የሚናገረው እግዚአብሔር ለእናንተ እያዘጋጀ ያለው ነገር እንዳለ ነው። አንዳንዶቻችሁ ለሰው በር ከፋች ይሆናችሁ፣ አንዳንዶቻችሁ ለሰው ቤት ሰራተኛ ይሆናችሁ፣ እድል ይሆናችሁ። በእንደዚህ አይነት ሁኔታ እናንተ ጋር ስትመጡ ግን ምንም የሚባል የሚታይ ነገር ከሌለ አንድ እውነት ልንገራችሁ። ይሄ ነገር ኢንዲኬተር ነው። ይሄ ነገር የሚያሳይ ነው። ምንድነው? እግዚአብሔር በእናንተ በኩል ለሰዎች በረከትን እያደረገ ከሆነ ይሄ መንፈሳዊ ጠቋሚ ነው። ምንድነው ካልከኝ እግዚአብሔር ለአንተ እያዘጋጀልህ ያለ ነገር እንዳለ ማሳያል። በእኔ በኩል አልፎ የብዙ ሰዎችን እንባ ሲጠርግ፣ ታሪካቸውን ሲቀይር፣ ስራታቸውን ሲፈታ፣ ተዘጋባቸውን በር ሲከፍት ለእኔ አታደርግልኝም ወይ? ለእኔ አትሆንልኝም ወይ? ለእኔ ይሄ ነገር ያስፈልገኛል። በጣም ኢምፖርታንት ነው። እንደውም አርጀንት ነው ጉዳዩ። እኔ ጋር አርጀንት ሆኖ እያለ የኔን አርጀንት የሆነ ኬስ ትቼ በሰዎች ጉዳይ ላይ ኢንተርቪው አድርጌ ስገባ እግዚአብሔር በእኔ በኩል ለሰዎች በረከትን ሲያመጣ የሚገባኝ አንድ ጉዳይ ነው። ምን ያህል ከመታወቅ ያለፈ ወርዱና ጥልቀቱ ስፋቱ ሊነገር የማይችል እግዚአብሔር ለእኔ ፕሮፖዝ ያደረገልኝ በረከት ከፊት ለፊቴ እንዳለ ይታየኛል። ሰዎች እናንተ ላይ ፕሮግራም እንዳለ ሲገባቸው፣ ራእይ እንዳላችሁ ሲገባቸው፣ ጥሪ እንዳላችሁ ሲገባቸው፣ አንዳች መልካም ነገር እንዳለ ሲገባቸው ከዘፍጥረት ከዮሐንስ ራእይ በሪጀክሽን ውስጥ ያላለፉ አንድም ታላላቅ
የእግዚአብሔር ሰዎች አላየሁም። ሰዎች የማይቀበሏችሁ እህል አላችሁ፣ የሚበላላችሁ፣ ራእይ አላችሁ፣ ህልም አላችሁ፣ ፕሮግራም አለባችሁ። ነገር ግን ንግግራችሁን የማይቀበሉ፣ አገልግሎታችሁን የማይቀበሉ፣ ስራችሁን የማይቀበሉ፣ ሐሳባችሁን የማይቀበሉ ብቻ አይደለም። ባለ መቀበል ብቻ ቢያበቃ ጥሩ ነበር። ካለ መቀበልም ባለፈ ለምሳሌ እኔን የማይቀበሉኝ ሰዎች አለመቀበላቸው ብቻ አይደለም የሚገርመኝ፣ ባለ መቀበል አይደለም ያቆሙት፣ በጥላቻ ሁሉ ነው። በብዙ መልኩ ሪጀክሽን የሚባል ነገር ነፍሳችሁ ታስተናግዳለች። ይህን ጉዳይ የማያስተናግድ ሰው በምድር ላይ ካለ ይገርመኝ። በሪሌሽንሺፕ ውስጥ፣ በጓደኝነት ውስጥ፣ በትዳር ውስጥ፣ በትምህርት ቤት፣ በስራ ቦታ፣ በብዙ ቦታ ተቀባይነት ማጣት። ምሳሌ አንዳንዶቻችሁ ሰራተኛ ሆናችሁ ኤርላይንስ ትሰራላችሁ፣ የተለያዩ ቦታ ትሰራላችሁ። እዛ በምትሰሩበት ቦታ በአለቃችሁ ተቀባይነት የሌላችሁ፣ አብሯችሁ በሚሰራው ሰው ተቀባይነት የሌላችሁ ብቻ አይደለም የምትጠሉ፣ የምትገፉ፣ የምትናቁ አይነት ስሜት ይሰማችኋል። ይሄ ጉዳይ ደግሞ ልባችሁን ይጎዳዋል፣ ውስጣችሁን ይጎዳዋል። ለምንድን ነው? በአብሮ አደጋችን አብረን ተንበርክከን በጸለይ ነው ሰው እኛን ወደ ጌታ በጠራን ሰው ተቀባይነት ያጣል። ና ወንድሜና ጌታ ይጠራሃል ብሎ ከጠራን በኋላ ውሃ ጥምቀት አስተምሮን፣ ደህንነት አስተምሮን፣ ከዛ በኋላ ኢየሱስ ገብቶ ሉቃስ ወንጌሌቱ ጋር እንደሆነ አይተን ማውራት ስንጀምር ያኔ በፍቅር የጠራን ሰውዬ አሁን በፍቅር እኛ የምናወራውን ነገር መስማት እስኪከብደው ድረስ ጥላቻ የሚገባባቸው አስተማሪዎች ገጥሞ መገፋት፣ መጠላት፣ መናቅ ከማትፈለጉበት ቦታ ወደምትፈለጉበት ቦታ ሽፍት የምታደርጉበት ድልድይ ስለሆነ እናንተ ተራ ከሆናችሁበት ቦታ እንደምንም ከተቆጠራችሁበት ቦታ ገንዘብ ወደምታወጡበት ቦታ እግዚአብሔር ፖዚሽናችሁን ሽፍት ሊያደርግ ሲፈልግ ልትጠጡት የሚያደርገው ጉዳይ ሪጀክሽን። ብዙ የእግዚአብሔር ሰዎች በሪጀክሽን በኩል ነው ከማይፈለጉበት ቦታ ወደሚፈለጉበት ቦታ፣ ከጨረሱበት ቦታ ወደሚጀምሩበት ቦታ ሽፍት የሚያደርጉት። የሆነ ቦታ እየተገፋችሁ ከሆነ፣ የሆነ ቦታ እየተናቃችሁ ከሆነ፣ የሆነ ቦታ ተቀባይነት ካጣችሁ የእናንተ አገልግሎት፣ ህይወታችሁ፣ እንቅስቃሴያችሁ እዛ ጋር ያበቃል ማለት አይደለም። እግዚአብሔር እያላችሁ ያለው እዚህ ቦታ ያለህን ቆይታ ጨርሰሃል፣ ወደ ሌላ የጅማሬ ክብር አመጣሃለሁ። እግዚአብሔር አምላክ በሪጀክሽን ውስጥ እንድታልፉ የሚፈልገው ከማትፈለጉበት ሁኔታና ቦታ ወደምትፈለጉበት፣ ከጨረሳችሁበት ፍቅር ከጨረሳችሁበት፣ ከጨረሳችሁበት ልፋት ከጨረሳችሁበት፣ ሐሳብ ከጨረሳችሁበት ከዛ ቦታ ወደምትጀምሩበት፣ ወደምታፈሩበት፣ ወደምትወጡበት፣ ወደምትሻገሩበት ወደዛ ሊያሻግራችሁ ሲፈልግ በሪጀክሽን ውስጥ ያሳልፋል። በጣም ይገርማችሁ ነገር ልንገራችሁ። ሪጀክት የሚያደርጓችሁ ሰዎች፣ በአፋቸው ሪጀክት የሚያደርጓችሁ ሰዎች፣ በድርጊታቸው ሪጀክት የሚያደርጓችሁ ሰዎች ሪጀክት ያደርጓችሁ እንጂ ቪዥነር መሆናችሁን ግን አይክዱ። የዮሴፍ ወንድሞች ህልመኛ መሆኑን አይክዱ። ሳኦል በህይወት ዘመን ሁሉ ዳዊትን እያሳደደው እንደዚህ ይለዋል፣ አንድ ቀን ንጉሥ እንደምትሆን አውቃለሁ ይለዋል። ዛሬ ላሳድድ እችላለሁ፣ ዛሬ ጦር ልወረውርብህ እችላለሁ፣ ዛሬ በተለያየ ሁኔታ ላሯሩጥ እችላለሁ፣ ዛሬ መኖሪያ የለህም፣ አድራሻ የለህም። ግን አንድ ነገር ያውቃል። ያ የሚገፋችሁ ሰው፣ ያ የሚሰድባችሁ ሰው፣ ያ የሚንቃችሁ ሰው አንድ ነገር ያውቃል። እናንተ ባለ ራእይ መሆናችሁን ያውቃል። ሪጀክት የሚያደርጓችሁ ሰዎች እናንተ ውስጥ ያለውን ፖቴንሻል የሚያውቁትን ያህል እናንተ ብዙ ታላላቅ እግዚአብሔር ሰዎች በሪጀክሽን ልባቸው ደምተዋል፣ አልቅሰዋል፣ እንደ ህፃን ልጅ መንገድ ላይ ሄደዋል። በከተማ ደረጃ፣ በሀገር ደረጃ፣ በስነ ጽሁፍ፣ በአዋቂዎች፣ በዶክተሮች፣ በተማሩ ሪፈረንስ እየተፈለገ የሚገፉ የሚያጣጥሉ የሚንቁ ሰዎች ሊኖሩ ይችላል። ብዙ ጊዜ የሰዎችን ፖቴንሻል ሪጀክት የሚያደርጉት ፕሮፌሽናል ናቸው። ተራ ሰዎች አይደሉም። ሪጀክት የሚያደርጉት ፕሮፌሽናል ናቸው፣ ኤጁኬትድ ናቸው፣ በጉዳዩ ላይ የረጅም ዓመት ልምድ አላቸው። ዳዊት ጎልያድን ለመቅጠም ሲመጣ ለመጀመሪያ ሪጀክት ያደረገው ሳኦል፣ ኤልያብ በጦርነት ልምድ አላቸው፣ ኤክስፒሪየንስድ ናቸው። ሪጀክሽን ኬትን ቢመጣ አይጎዳህም። የሆነ ሲቪ ለማስገባት መስሪያ ቤት ስትሄድ ገባ እያለ ዘበኛው ሪጀክት ቢያደርግ አይገርምህም። ማናጀሩ ግን ሪጀክት ሲያደርግ ዲስከሬጅ ልትሆን ትችላል። ይኸውልህ ሪጀክት ያደረጉ ሰዎች የእግዚአብሔር እጅ በአንተ ህይወት መንቀሳቀስ የጀመረለት ተመልካች ከመሆኑ ውጪ መከልከል አይችሉም። ሪጀክሽን ካለ በትክክል የምነግርህ ሩቅ የሚሄድ ካንተ የሚወጣ ለዓለም የሚተርፍ ፕሮግራም አለ። አሜን ባል። አብረውኝ የተማሩ ተማሪዎች ጉድባይ ፕሮግራማቸውን ሲያደርጉና አብሬያቸው የጸለይኳቸው ልጆች ሱፋቸውን ለብሰው ሲሄዱ አብረውኝ የተማሩ ልጆች እንደዚህ እያወራን ከመጡ ደንግጠው ጥለውኝ ነው የሚሉት። መጸየፍን በደንብ ጠንቅቄ ያውቃል። ሰዎች እኔ ሲጸየፉኝ ያውቃል። ሲጸየፉኝ ዳስዋይ በጣም ብዙ ወጣቶች ሳቅፋቸው ማለት ጸየፋቸው። ዮሴፍ የተሸጠው በሰው እጅ ነው፣ የነገሰው በሰው እጅ ነው። ስማ ዮሴፍ ሚስት ያገባው ኬዙን ፈርዖን ጨርሶለት፣ ልጅቷን ያነጋገረለት ፈርዖን። ይህን ልጅ ብታገቢ ያዋጣሻል ያለው ፈርዖን። አንብበው። ሐር ያለበሰው ፈርዖን፣ ሰረገላ ያመጣው ፈርዖን። አንድም የሱ እጅ የለበትም። ዮሴፍ ባልዘራው ሌሎች ሰዎች በዘሩት በሰበሰበው ነው የመራው። ከሪጀክሽን በኋላ ግሎሪ ሲመጣ ነገር እንደዚህ ይሆናል። ለምን መሰለ? ስትገፉ አልባችኋል፣ ስትገፉ አልቅሳችኋል፣ ስትናቁ ደምታችኋል። ክብር ከመጣ በኋላ እግዚአብሔር እጁን ከዘረጋ በኋላ እግዚአብሔር በሰው እጅ ነገራችሁን ይሰራዋል። ከዛ በኋላ ነገራችሁን የሚሰራው ሰው ነው። ከፊታችሁ የሚሮጠው ሰው ነው።
በራችሁን የሚከፍተው ሰው ነው። ሰረገላ የሚያመጣው ሰው ነው። እንደዚህ ትንቢት ነግራችኋለሁ። ዛሬ በተናቃችሁበት ሰፈር እግዚአብሔር ያከብራችኋል። መገፋትን፣ መናቅን፣ መተውን፣ መጠላትን፣ መወገድን በደንብ ማቅ ሰው ነኝ። አንድ ከተማ ለማገልገል ሲሄድ ዛሬ 8 ዓመት አካባቢ የ50 ብር ሹራብ ነበር ያረኩት። የለኝም በቅጥቅጥ ሄድ። ከዛ የሚቀበለን ሰው ለረጅም ሰዓት ኔትወርክ ስለማይሰራ አጠገባችን ቆሞ ሌላ ሰው ነው ይፈልግ። ከዛ ተጠራጥሬ ማንን ነው እየፈለክ ያለው አልኩት። ዮናታን የሚባል አገልጋይ አለ። እኔ ነኝ አልኩት። ይዞኝ ሄደ። ከሻሸመኔ ነው ሄድኩት። ሲሄድ ጉባኤ ሞልቷል። አስገባኝ። በአጋጣሚ መኪና ቆይቶብኝ ስለነበር ኮንፈረንስ ነው አመጣና ከፊት ሊያስቀምጠኝ ማለት እየመጣን እያለ ከመሃል ሰው ጠርቶ ተመለሰ። ስለዚህ ያለኝ እድል ወደፊት መሄድ ስለሆነ ወደፊት መጣ። ከኳይሮች አጠገብ የአገልጋዮች መቀመጫ አለ። ልቀመጥ ስል እንደኛው አሸራ አባረረኝ። ኮንፈረንስ ጠርቶኝ ማለት አባረረኝ። ከዛ ሲመጣ የኛው የለውም የሆነ ጥግ ላይ ቁጭ ብያለሁ። እሱ እኮ አገልጋይ ሆኖ አለ ተቀመጠ። ከአዲስ አበባ የመጣው አገልጋይ ያገለግል ነበር። ፕሮግራሙ አለቀ። ሁሉ ተበተነ። ቤተክርስቲያኒቱ ፉል ታይመርስ አዲስ አበባ በመጣው አገልጋይ መኪና ውስጥ ገብተው ወደ ሆቴል የሚወስደኝ ጠፋ። ራት የሚሰጠኝ ጠፋ። ከዛ ጠየቅኩኝ፣ እዚህ ሀገር አገልጋዮች ሲመጡ የት ነው ራት የሚበሉት? እዚህ ሆቴል ተባልኩ። ባጃጅ ኮንትራት ይዘን ስንሄድ ነጭ ጨርቃቸውን እዚህ ውስጥ አድርገው ክብ ሰርተው ቁጭ ብለዋል። እኔ ታቁኛላችሁ፣ አልቆጣም። ደነገጠ ሲያየኝ። ተቀበለኝ ሰው ሲነሳ እንዳትነሳ አልኩት። እዛ ጋር ቁጭ ብዬ በላን ራታችን። ለዶይ ደወልኩ። 1500 ብር ነገ ባንክ አስገቢልኝ አልኳት። አስታውሳለሁ። አዋሽ ባንክ 1500 ብር አስገባችልኝ። በጠዋት ጫማዬን አስጠረቅኩ፣ ሄድኩ። ትላንት ያገለገለው አገልጋይ ለመስማት ትዕግስት ስለሌለው ተኛ አልቤርጎ። ሌሊት ላይ እግዚአብሔር እንደዚህ ያለኝ፣ ተዋቸውና ዝም ብለህ ቃሉን ብቻ ሜዲቴት አድርግ። እዛ ወጣሁኝ። ጣትነታችሁ ይተናነቃችኋል። እዛ እንዳጎነበስኩኝ ዝም ብዬ አወራሁ። ተናስ ወድቀው ያለቅሳሉ። እንደዚህ አይነት ሪጀክሽን ውስጥ ስታልፉ የገጠማችሁን ሪጀክሽን፣ የቀድሞውን መገፋት፣ ተቀባይነት ማጣትና አለመወደድ ተማሩበት እንጂ አትማረሩበት። ትምህርት ስሩበት እንጂ አትማረሩ። በውስጣችሁ ያለውን ራእይ ቢገር ፒክቸሩን ተመልከቱ። የራእያችሁን ትልቁን መልክ ይዩት። ሌላው ሪጀክሽን ሲገጥምህ ፐርሰናላይዝ አታርገው። ከማንነት ጋር ወስደ ለጥፋ አትበል። የዝቅተኝነት ስሜት እንዲሰማ አትፍቀድ። አልተቀበሉኝም። ዛሬ የሰበከው ስብከት ምሳሌውና ስብከቱ አብሮ አይሄድም። ኮንቴክስቱን አልጠበቀም። መግቢያ የለውም፣ ሀተታ የለውም፣ መደምደሚያ የለውም ሲሉ ዱቡልቡልም ቢሆን ተጠቀሙበት። እጅ ኳስ ነው ብለህ መስጠት ነው። መገፋት ሲሰማ፣ መናቅ ሲሰማ፣ መገፋት ሲሰማ ተስፋ አትቁረጥ። ይሰማ ነው የማወራው ጉዳይ። ሪጀክሽን የተለያየ መንገድ እንድትፈልግ ክሬት እንድታረግ ያደርጋል። ዮሴፍ በወንድሞቹ እንደተገፋ ህልመኛ ተብሎ እንደተነቀፈ እሱ ብቻ ነው። ልብሱን በደም ያጨማለቁ ሰዎች ለአባታቸው ልብሱን በደም አጨማልቀው ይዘው እንደሄዱ ሁሉ እንዲሁ ሰረገላውን ለአባታቸው ይዘው የሄዱት እነሱ ናቸው። መሞቱን እንደተናገሩ ሁሉ መኖሩን ዮሴፍ በህይወት እንዳለ የተናገሩት እነሱ ናቸው። ከሪጀክሽን በኋላ ነገር በአክሰለሬሽን የሚቀጥለው። ሪጀክሽን ኪስን አይደለም የሚጎዳው፣ ልብን ነው የሚጎዳው። ውስጥን ይሰብራል። አውቃለሁ። አብሬ ለመዘመር እጄን ለማንሳት አቅም እስኪያጥረኝ ድረስ አውቃለሁ። የወንድሞቼ እጅ ሲከፋብኝ፣ ዓለም በፈገግታ ከውጭ ሆና ስትጠራኝ፣ መጽሐፍ ቅዱስ ይዤ በታየሁበት ግቢ ውስጥ ቅጠል ይዤ ለመታየት ሩብ ጉዳይ ሲቀረኝ አስታውሳለሁ። ሩብ ጉዳይ ሲቀረኝ አስታውሳለሁ። እዚህም ውስጥ ያላችሁ ተገፋችሁለት፣ የተጠላችሁለት፣ ተቀባይነት ያጣችሁለት ሰዎች በራእያችሁ በተሳለቁለት፣ ባፌዙለት፣ ባሾፉለት በዛለት እንድታስታውሱ ትዝ እንዲላችሁ ይሄ ትዝ እንዲላችሁ የሚዘገይባችሁ የሪጀክሽኑ ሲዝን ሊሆን ይችላል። የሪጀክሽኑ ታይም ሲያልቅ ከዛ በኋላ ያለው ጊዜ በአክሰለሬሽን ስለሆነ የሚቀጥለው፣ በፍጥነት ስለሆነ የሚቀጥለው ልባችሁ እንዳይወርድ፣ እንዳትደክሙ፣ ቅር እንዳይላችሁ። መስሪያ ቤት ሄዳችሁ የተገፋችሁ፣ ማኔጅመንት ይዛችሁ ለጽዳት ስፍራ ያጣችሁ ሰዎች፣ አካውንቲንግ ኢኮኖሚክስ ይዛችሁ ምህንድስና ተመርቃችሁ ለተላላኪነት ቦታ ያጣችሁ ሰዎች፣ በዚህም ብትሄዱ እዛም ብትሄዱ በሁሉ ቦታ ብትሄዱ የሚቀበላችሁ ያጣችሁ ሰዎች፣ የሚረዝመው የሪጀክሽኑ ታይም ነው እንጂ ከዛ በኋላ ያለው አክሰለሬሽኑ ፈጣን ስለሆነ ከዛ በኋላ ያለው የእናንተ እጅ የለበት።